በሕይወታችሁ ውስጥ ከአንድ ሰው ጋር ስትገናኙ ሰውየው በፈገግታ እየተቀበላችሁና በጥሩ ቃላት እያሞገሳችሁ ሳለ በውስጣችሁ ግን የሆነ ያልተመቸ ስሜት ተሰምቷችሁ ያውቃል? ወይም ደግሞ በሕይወታችሁ ደስ የሚል ስኬት አግኝታችሁ ለሁሉም ስታበስሩ የአንዳንድ የቅርብ ሰዎች የደስታ አገላለጽ ግን እውነተኛ እንዳልሆነ ልባችሁ ሹክ ብሏችሁ ያውቃል? ብዙዎቻችን ይህንን ስሜት የራሳችን መጠራጠር ወይም ከልክ ያለፈ ስጋት አድርገን ልናልፈው እንሞክራለን። ነገር ግን የሰው ልጅ የውስጥ ስሜት መቼም ቢሆን ያለ ምክንያት አይነሳም። በአካል ደግና አሳቢ መስለው እየቀረቡ በስተጀርባ ግን በጥልቅ ቅናትና ምቀኝነት ውስጥ የሚንበለበሉ ሰዎችን መለየት ሁልጊዜ ቀላል አይደለም። ምክንያቱም ወዳጆቼ የሰው ልጅ ልብ ልክ እንደ ጥልቅ ውቅያኖስ ነው። ላይኛው ክፍል ሰላማዊና ጥሩ ቢመስልም በውስጡ ግን ጨለማና አስፈሪ ማዕበል ሊኖር ይችላል። የሰዎች ስነ ልቦናዊ እምነትና ጥንታዊ ዕውቀቶች እንደሚጠቁሙት የሰው ልጅ ምቀኝነትና ክፉ አስተሳሰብ የራሱ የሆነ የኃይል ሞገድ አለው። አንድ ሰው በውስጡ በጥልቀት እየቀናባችሁ ውድቀታችሁን እየተመኘ ከሆነ የእሱ ነፍስ የምትለቀው ያ መርዛማ ስሜት ወደ እናንተ መድረሱ አይቀሬ ነው። ይህንን ደግሞ የእናንተ የውስጥ ንቃተ ሕሊና ወዲያውኑ ይረዳዋል። ዛሬ አንድ ሰው በፈገግታው ስር ተደብቆ በውስጡ በጥልቀት እየቀናባችሁ መሆኑን የምታውቁባቸውን 4 ስውር ስነ ልቦናዊ ምልክቶች እንመለከታለን። ራሳችሁንና የውስጥ ሰላማችሁን ለመጠበቅ እስኪ ይህንን ድብቅ ዓለም አብረን እንመርምረው። ላይክና ሰብስክራይብ ማድረግ አትርሱ። የመጀመሪያው ከልክ ያለፈና የተጋነነ የውሸት አድናቆት ነው። አንድ ሰው ስለናንተ ትንሽ ስኬት፣ አለባበስ ወይም ደስታ በሚያስገርም ሁኔታ ከመጠን በላይ ሲያደንቃችሁና ሲያሞግሳችሁ ታስተውላላችሁ። ቃላቶቹ በጣም ማራኪ ናቸው። ነገር ግን አይኖቻቸውን ስትመለከቱ ስሜቱ ከልብ የመነጨ እንዳልሆነ ይገባችኋል። በስነ ልቦና ውስጥ ይህ የጥላቻ መሸፈኛ ፈገግታ ይባላል። በውስጡ ጥልቅ ምቀኝነት ያለበት ሰው እውነተኛ ስሜቱን ለመደበቅ ሲል ሆን ብሎ የተጋነነ አድናቆትን ይጠቀማል። ከልብ የመነጨ አድናቆት ረጋ ያለና ሰላማዊ ሲሆን፣ በቅናት የተሞላ አድናቆት ግን አድማጭን ራሱ ምቾት የሚነሳና ድምፁ ላይ የጭንቀት ስሜት የሚንጸባረቅበት ነው። አእምሮአችሁ ቃላቶችን ቢሰማም ልባችሁ ግን በዚያ ሰው ፊት የመሸማቀቅና የመሸሽ ስሜት ያሳያችኋል። ይህንን ለማስረዳት በአንድ ወቅት የተከሰተን እውነተኛ ታሪክ እንመልከት። በአንድ ድርጅት ውስጥ የምትሰራ አንዲት ጎበዝ ሴት ነበረች። በስራዋ ባሳየችው ብቃት ምክንያት ትልቅ እድገት አገኘች። በወቅቱ አንዲት የቅርብ ጓደኛዋ መጥታ በጩኸትና በመሳም አንቺ እኮ ልዩ ነሽ፣ ለአንቺ የማይሆን የለም እያለች ከሁሉም በላይ ስታደንቃት ነበር። ነገር ግን ያቺ እድገት ያገኘችው ሴት በጓደኛዋ አድናቆት ውስጥ መደሰት አልቻለችም። ይልቁንም በውስጧ ከባድ ፍርሃትና ጭንቀት አደረባት። ከወራት በኋላ ያቺ ከልክ በላይ ስታደንቃት የነበረችው ጓደኛዋ በስተጀርባ ስሟን ለማጠልሸትና እድገቷን ለማሰናከል ከሥራ ኃላፊዎች ጋር በሚስጥር ስትማማር እጅ ከፍንጅ ተያዘች። የውሸት ፈገግታው በውስጡ የነበረውን መርዝ መደበቂያ ጋሻ ነበር ማለት ነው። ሁለተኛው ደግሞ ስኬታችሁን ድንገት የማሳነስ ባህሪ። በሕይወታችሁ ውስጥ ያሳካችሁትን ትልቅ ነገር፣ የገዛችሁትን አዲስ ዕቃ ወይም ያገኛችሁትን መልካም አጋጣሚ ለዚህ ሰው ስትነግሩት እሱ ግን ወዲያውኑ ነገሩን ተራና ቀላል ለማድረግ ይሞክራል። ለምሳሌ ይህ እኮ አሁን ቀላል ሆኗል፣ ሁሉም ሰው እያደረገው ነው፣ ወይም በጣም ጥሩ ነው ግን እገሌ የገዛው ይበልጥ ያምራል በማለት ያንኳስሰዋል። ይህ የሚሆነው የእናንተን ከፍ ማለት በሱ ውስጥ ያለውን የዝቅተኝነት ስሜት ስለሚቀሰቅስበት ነው። የእናንተን ብርሃን ማጥፋት ስላልቻለ ብርሃኑ ምንም ዋጋ እንደሌለው አድርጎ በማሳየት የራሱን የውስጥ ቁስል ለማከም ይሞክራል። በስነ ልቦና እምነት አንድ ሰው ስኬታችሁን በተደጋጋሚ የሚያሳንስ ከሆነ የእናንተን እኩልነት ወይም መበለጥ መሸከም ያቃተው ድብቅ ቀናተኛ መሆኑን ማሳያ ነው። ለዚህ ምሳሌ የሚሆን አንድ አስገራሚ ታሪክ አለ። አንድ ወጣት ለብዙ ዓመታት ጥሮና ደክሞ የራሱን አነስተኛ የንግድ ሥራ ይጀምራል። ይህንን አስደሳች ዜና ሁልጊዜ አብሮት ለሚውል የልጅነት ጓደኛው ነገረው።
ጓደኛው ግን ዜናውን ሲሰማ እንኳን ደስ አለህ ካለ በኋላ ወዲያውኑ ግን በዚህ ዘመን ንግድ በጣም ከባድ ነው፣ ብዙዎቹ እየከሰሩ ነው፣ ዝም ብለህ ብትቀጠር ይሻልህ ነበር አለው። ወጣቱ በጓደኛው ንግግር ተስፋ በመቁረጥ ለቀናት ተከዘ። ነገር ግን ከጊዜ በኋላ ንግዱ በጣም ስኬታማ ሆነ። ያ ጓደኛው ግን ከዚያ ቀን ጀምሮ ግንኙነቱን ሙሉ በሙሉ አቋረጠ። ለካስ ጓደኛው የተጨነቀው ለንግዱ መክሰር ሳይሆን ወጣቱ ከሱ በልጦ እንዳይሄድ ካለው ጥልቅ የውስጥ ፍርሃት ነበር። ሶስተኛው ያለ ምክንያት የሚመጣ ድንገተኛ የኃይል መሟጠጥ ነው። ይህ በጣም ረቂቅና በሰዎች ስነ ልቦና ውስጥ ትልቅ ቦታ የሚሰጠው ምልክት ነው። ከዚህ ሰው ጋር ከመገናኘታችሁ በፊት በጣም ደስተኛ፣ ንቁና ሙሉ ኢነርጂ የነበራችሁ ሆናችሁ ከሱ ጋር ተገናኝታችሁ ጥቂት ደቂቃዎችን ካሳለፋችሁ በኋላ ግን ድንገት ከባድ ድካም፣ ራስ ምታት ወይም የጭንቀት ስሜት ይወራችኋል። ልክ ኃይላችሁ በጉልበት ተለጥጦ እንደተወሰደ ይሰማችኋል። ይህ ክስተት የኃይል መምጠጥ ይባላል። አንድ ሰው በውስጡ በጥላቻ በመቀኝነትና በክፉ ምኞት ተሞልቶ ያለ በፊታችሁ ሲቀመጥ የሱ መርዛማ የኃይል መስክ የእናንተን ንጹህ ኃይል መጋፋት ይጀምራል። በአካል ምንም ባያደርጋችሁም የሱ የውስጥ አስተሳሰብ እንደ ጨለማ ደመና ተጭኖባችሁ መንፈሳችሁን ያደክመዋል። አንድ ታሪካዊ ምሳሌ ብንመለከት በአንድ መንደር ውስጥ ሁልጊዜ በደስታና በጤና የምትኖር አንዲት አረጋዊት ነበረች። ነገር ግን በሳምንት አንድ ቀን የምትመጣ አንዲት ጎረቤቷ ወደ ቤቷ ገብታ ቡና ጠጣ ስትወጣ ያቺ አረጋዊት ለቀናት የሚቆይ ከባድ የራስ ምታትና የሰውነት መዛል ያጋጥማት ነበር። አረጋዊቷ ነገሩ ስላሳሰባት አንድ የሀገር ሽማግሌ አማከረች። ሽማግሌውም በሚቀጥለው ጊዜ ስትመጣ በልብሽ ውስጥ የመከላከል ጸሎት አድርጊ፣ ኃይልሽንም ጠብቂ አሏት። አረጋዊቷም ያንን አደረገች። የሚገርመው ጎረቤቷ በዚያኑ ዕለት ሳይታሰብ ተበሳጭታና ምቾታታ ወዲያውኑ ከቤት ወጣች። የሰው ልጅ ክፉ አስተሳሰብ በአካል ላይ የሚያርፍ ከባድ ስሜት አለው። አራተኛው ደግሞ በጥቃቅን ስህተቶቻችሁ ላይ የሚታይ ድብቅ ደስታ ነው። ማንኛውም የሰው ልጅ በሕይወቱ ስህተት ይሰራል ወይም ይወድቃል። ይህ በውስጡ የሚቀናባችሁ ሰው ግን እናንተ በትንሽ ነገር ስትሳሳቱ ወይም ትንሽ ችግር ሲገጥማችሁ በፊቱ ላይ ድንገተኛ የደስታ ብርሃን ይታያል። አየሽ አልኩሽ አይደል ወይም እኔኮ አስቀድሜ ያውቅ ነበር በማለት የሐዘኔታ የሚመስል ነገር ግን የውስጥ እርካታውን ያንጸባርቃል። ወዳጆቼ፣ እውነተኛ ወዳጅ በውድቀታችሁ አብሮ ያዝናል። ድብቅ ቀናተኛ ግን የእናንተን ውድቀት የራሱ ስኬት አድርጎ ይቆጥረዋል። እናንተስ ስትወድቁ እሱ እኩል ይሆን ይመስለዋል። የእናንተ መጎዳት ለሱ የውስጥ ሰላም ይሰጠዋል። ወዳጆቼ፣ እነዚህን 4 ምልክቶች በሕይወታችሁ ውስጥ ስትመለከቱ ዓላማችን ሰዎችን እንድትጠሉ ወይም በሁሉም ሰው ላይ ጥርጣሬ እንዲያድርባችሁ ለማድረግ አይደለም። ይልቁንም የእናንተን ውድ የውስጥ ሰላምና ንጹህ ኃይል እንድትጠብቁ ለማሳሰብ እንጂ። የሰዎች ምቀኝነትና ቅናት የነሱ የግል የውስጥ ስብራትና የሰላም ማጣት ውጤት ነው። ስለዚህ በእንደዚህ አይነት ሰዎች ላይ ጥላቻን ከመመለስ ይልቅ ራሳችሁን በንጹህ አስተሳሰብና በወሰን ማጠር እጅግ አስፈላጊ ነው። የእናንተ ብርሃን ለሁሉም ሰው ሊመች አይችልም። እናም ብርሃናችሁን ለሚጠሉ ሰዎች ስትሉ በፍጹም አታደብዝዙት። ዓይናችሁን ለአንድ አፍታ ጨፍኑና አሁን በአካባቢያችሁ ያሉትን ሰዎች አስቡ። ለእናንተ እውነተኛ ደስታ ያላቸውን ከልብ እያመሰገናችሁ የውስጥ ሰላማችሁን የሚነሱትን ደግሞ በዝምታና በይቅርታ ወደ ጎን ራቅ አድርጓቸው። ምክንያቱም ነፍሳችሁ ራሷን የመጠበቅ ታላቅ ጥበብ አላት። ለዛሬ ያዘጋጀውላችሁ ጠቃሚ መልእክት ይህን ይመስል ነበር። በሌላ አስተማሪና ልብ የሚነካ ዝግጅት ዳግም እስክንገናኝ ድረስ ሰላማችሁ ይብዛ። በነና ሰንብቱልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ሐሳብ አስተያየታችሁን እንድታካፍሉን እየጋበዝን እንሰናበታለን።